በጣም ነው የምወደው ዳኝነት እኔ አሁን የትኛው እግር ኳስ ውስጥ የፈለገ ገንዘብ ብትከፍለኝ የፈለገ ስራ ብትሰጠኝ አልገባም እንዴት ትላቸው ሁሉ ብትም ነው የሚሉት ኢትዮጵያ እኮ ከእግር ኳሷ ይልቅ በአምላክና ሊዲያ ነው በእግር ኳስ ውስጥ የሚታወቁት የሽኝቱ ፕሮግራም ላይ ልጅሽም ነበር ማይኮ እንደዚህ ናት ትላለች አላቃተም ካልክ ጎግል አርግ ትላለች ኢትዮጵያን በስፖርት ዲፕሎማሲና በስፖርት አስተዳደር ሁለት ትልልቅ የዓለም ዋንጫዎች አጫዎች አለው 5 የአፍሪካ ዋንጫዎች አለው ሊዲያ ብቻ አይደለም ሚዲያ ከኢትዮጵያ እኔ ሰው አልነበረኝ አይቸው የሚሄደው ሰው አልነበረም ለነሱ ግን እኔ ያለውላቸው ብዙ ሰው ታሪኩን ነው እንጂ የሚያውቀው ያለፍሽበትን መንገድ አያውቅም ቤተሰብ ዛሬ በጣም የዛሬው ደግሞ እሁድ በጣም ቆንጆ እሁድ ነበር ስለ ስፖርት የእናንተ ብዙ ሀሳብ አነሳን አይደለ አሁንማ ስፖርት አሁን ግን ስፖርታችን በዳኝነት በስፖርታዊ ዳኝነት የሚታይበት ሰዓት አዎ ቤት ለእንግዳ ሰዓታችን ላይ ደርሰናል ሊዲያ ናት ሊዲያ ታፈሰን በጣም ብዙዎች ያውቋታል እንግዲህ በኢትዮጵያም በዓለም አቀፍም በደም የምትታወቅ በጣም ጎበዝ ዳኛ ናት አይደል በጣም ጎበዝ ዳኛ ናት ተጫዋቾች ስቴዲየም የገባው ያሉ ተጫዋቾቹ ያከብሯታልም ይወዷታልም ይፈሯታል ሶስቱንም አንዳንድ ዳኞች አይታችሁ እንደሆነ በቃ በማስፈራራት ብቻ አሉ አንዳንድ ዳኞች ደግሞ በቃ በማሳሳቅ ምናምን አለ ሁሉንም አይነት ካራክተር ነው የምታሳያቸውና በጣም ነው የሚያከብሯት እና በጣም ጎበዝ ዳኛ ናት አዎ እኔም ስቴዲየም እኛ ራሳችን ተመልካችም እኮ እናከብራታለን አሁን እኔና ሚኪ ብዙ ጊዜ ቀኝ ጥላ ፎቅ ነው የምንገባውና የሆነ ነገር ልንልና ሊዲያን ከሆነች ምንም ጸጥ ነው የምትዩና ስነ ስርዓቷ አገባቧ ይሄ ከነ ስፖርታዊ ጥንካሬዋ በደንብ ሰው ቀጥ ያለ ነው ዳኝነቷ ውሳኔዋ ኮስተር ያለ ነውና ሊዲያ የጅማ ልጅ ናት እኮ አይደል አዎ እዛ አካባቢ ነው ብዙ ከስፖርት ጋር ተውቅ ያላት መጀመሪያ አካባቢ እንደውም ቅርጫ ኳስ ላይ ምናምን ነበር የምትጫወተው ወደ ዳኝነቱ ከመምጣቷ በፊትና እንደዚህ ደግሞ በደንብ ራስ ላይ ሰርተህ ተምረህ ለፍተህ ደግሞ በሰው መከበር ዓለም አቀፍ ሆኖ ደግሞ ራስም ጎበዝና ትልቅ ባለሙያ መሆን ሀገርን ማስጠራት ነውና እንደዚህ አይነት ሰው ሲገኝ እንደዚህ አይነት ሴት ጎበዝ ሴት ሲገኝ ደግሞ በጣም ደስ ይላል አይደል በተፈጥሮ ዳኝነት ምስጋና ያለው ስራ አይደል እና የተሸነፈ ሁሉ የሚነጫነጭበት ነው አሰልጣኝም ከስራ ሊባረር ስለሆነ አንቺ ላይ ነው የሚነጫነጨው የሁሉን ምስጋና ጠበቀሽ የማትሄጂበት ስራ ነው እንዴት ነው የተወጣችው እንዴት ሄደችበት ነው የሚለው አይደል ሀዩ ታምጣት አይደል አው ልቀበላ እሺ ሚኪ ቪዲዮ እንኳን ደህና መጣሽ እባክሽ ቲቪ ወጣሽ ሰንደና እንዴት ነሽ እንኳን ደህና መጣሽ እንኳን ቆየኝ እንጂ ሰላም ነሽ ታዲያ ሰላም ነው እንዴት ነሽ ሰላም አለሽ እንኳን ደህና መጣሽ እንኳን ደህና ቆየኝ አረፍ በዚህ ማለሽ ሰላም ነው ሊዲ ሰላም እንዴት ነሽ እንዴት ናችሁ ሞፈር ነገር ፈለግሽ እንዴ ወፈርኩ አቆም አይ በጣም አይደለም ትንሽ ጨምሬ ነበር እንደውም አሁን እየቀነስኩ አረ ደህና ነሽ ግን እግዚአብሔር ይመስገን እንዴት ናችሁ በጣም ደስ ይላል ስለመጣሽ እኔም አመሰግናለሁ ስቴዲየም ብዙ ጊዜ እናይሽ ነበር እና ጀምሮ እናይሽ ነበር እኔ አሁን በጣም እንትን ያደርገኛል በተለይ ደግሞ ዳኛ ላይ እንበረታ የለም የቲፎዞ ነገር እንደው ይሰሙ የማን ደጋፊ ሆነ ነው ግን የማን ይመስልሻል ቡና ደጋፊ ነኝ አይ ጫዋላ ሜዳውስ ነው እኮ ረስቶ ነው የሚወጣው እኮ የቡና ደጋፊ ቡና ትንሽ አንዳንዴ እንትን ስለምታረጉን ነው እንጂ እኛ እኮ አይደለም ተው ሰላም አይደለም እነሱ ፋሚሊ ኬዝ ነው የሚሉክ እንደውም ኢትዮጵያ ውስጥ መቼም ልክ የተጫዋቾቹን ያህል ዳኝነቱም እኮ በጣም ብዙ ታሪክ ያለው ነው አይደለም እነ ተስፋዬ ገብረ ኢየሱስን አስታውሳለሁ አፍሪካ ዋንጫ ጨዋታዎችን በተደጋጋሚ የመሩ አሉ በኋላ እነ ኪነ እና ኃይለ መላክ መጡ ከዛ እናንተ መጣችሁ በአምላክ ሌሎቹም አሉ እና
ዳኝነቱ በራሱ አፍሪካ ውስጥ የተከበረ አይነት ነገር ላይ ነበርን ያለ ነው እና ለሆነ ጊዜ ጥፍት ካልን በኋላ እና ማን በአምላክ መጣችሁ እና የሆነ ደረጃ አደረሳችሁት እና ያኔ ገና ስትጀምሪ እዛ ጩጫዋለች አይደለም ጅማ ባስኬት ፍንጥር የምትለው እሷ ጋር ስትጀምሪ እዚህ ዳኝነት ጫፍ ላይ ይደርሳሉ ብለሽ አስበሽ ነበር? የዛኔ ያው ባስኬት ጫዋች ነበርኩኝ። በዛ መሀል ነው እንግዲህ ዳኝነቱ የጀመረው በኢንስትራክተር ሽፈራው በኩል ስጀምር ያው ሁሉ ጊዜ ኢንስትራክተር ያወራል ከመለሰ ጋር ሬዲዮ ላይ በጣም ጎበዝ ተማሪ ነበርኩ። በጣም ኃይለኛ ነኝ ባይዜ እንግዲህ ያው ቢሄቪየርን የምታውቁ ይመስለኛል። በጣም ሲሪየስ ነኝ፣ ለእያንዳንዷ ነገር ሲሪየስ ነኝ። በእያንዳንዷ ስቴፕ ምንም አይነት ቀልድ አላውቅም እና ወንዶቹን ራሱ በጣም ነበረ ቻሌንጅ አድርጋቸው የነበረው። በቃ ከዛ ያ ተጀመረ። ብዙ ጊዜ ይላል ትልቅ ደረጃ ይደርሳሉ ብዬ አስባቸው ከነበሩት ተማሪዎች ውስጥ ያው ሊዲያ ነበረች። እንግዲህ ልጆቼ ደግሞ ስሜን የቤተሰቦቼ የራሴ የወለድኳቸው ልጆች ስሜን ሳያስጠሩ ሊዲያ በየመድረኩ የኔን ስም አስጠርታለች ይለኛል ኢንስትራክተር ፈራው። ያው እድሜ መጣና ደግሞ ትተካካለ። አሁን ደግሞ እኔም እሱ የደረሰበት ቦታ ደርሻለሁ ከእግዚአብሔር ጋርና ብዙ ሰዎች ዳኝነቴን ሲያዩ ምናምን አፕሪሼት ባረጉኝ ቁጥር ሚዲያ ላይ ሲጻፍ ምናምን እኔ የበለጠ አንድ ስቴፕ መሄድ እንደምችል መጓዝ እንደምችል ዓለም ዋንጫ ማጫወት ትችላለች፣ አፍሪካ ዋንጫ ማጫወት ትችላለች ምናምን ሲባል ሚዲያ ላይ ጋዜጣ ላይ ምናምን ሳይ ሞር ያን ነገር ለማግኘት ነው። ብዙ ጊዜ የሆነ ነገር እንደዚህ መሆን ትችላለች ከተባልኩ ያን ነገር መሆን እንደምችል ነው አቺቭ ማድረገውና ሁል ጊዜ የሆነ ሪች አደርጋለሁ ብዬ አስባለሁ። ለብዙ ሰዎች እኮ በጣም ትልቅ ምሳሌ ነሽ። ለሴቶች ብቻ ነው ብዬ ደግሞ እኔ አላምንም እና በሙያሽ በጣም ለዳኝነት ላይ ላሉ ሰዎች በጣም ትልቅ ምሳሌ ነሽ እና የጅማውን ጉዳይ ስታነሺ ያኔ እንኳን ሴቶች በትምህርት ቤት ደረጃ ስፖርት እንኳን ሲወጡ ስፖርት መስራት ብዙ አይፈልጉም፣ ልስቀይሩ ምናምን ከመምህራን ጋር ራሱ ጻብ ነበረ። አንቺ ግን ብዙ ስፖርቶችን ትሰሪ ነበረ፣ ትምህርት ቤት እያለሽም ጂምናስቲክም ትሰሪ ነበረ፣ ማለት ባስኬትቦልም ትጫወቻለሽ። የሆነ ስፖርቱን እንድትወደው ያደረጋት ሰው ይኖር ይሆን ላለሁኝ አለ እንደዛ? አይ እኔ ለቤተሰቦቼ የመጨረሻ ልጅ ነኝ። ሳድግ ያው በነፃነት ነው ያደግኩት። ሁል ጊዜ ለታላላቆቼ ደግሞ በጣም ታዛዥ፣ እውነት ለመናገር ያው አንዳንዴ ስለ ራስ ማውራት ይከብዳል። በጣም ለቤተሰቦቼ ታዛዥ ነኝ። ምንም አይነት ነገር እምቢ አልላቸውም። ስታዘዝና ማስደሰት ወዳለሁ በጣም ሰው አሁን ስራ ትሰራ ምናምን ሲሉ በጣም ነው የሚበሳጨው። ቤተሰቦቼ አይወዱም ያንን ነገር መስማት። ደስ አይላቸውም። ሁል ጊዜ በእኔ ትልቅ ቦታ መድረስ ይደሰታሉ። ምንም አይነት እውነት ለመናገር በቁጣ ውስጥ ይሄ ነገር ታይ ምናምን እየተባልኩ አይደለም የመጣሁት። እንግዲህ ጅማ አካባቢ ደግሞ የሚሰሙ ሰዎች በጣም ጎበዝ የቤተክርስቲያን አገልጋይ ነበርኩ። የኢየሱስ ቤተክርስቲያን ኢየሱስ የሚባል እንግዲህ በጊቢ አዳራሽ በእንትን ውስጥ ያለች ትንሽ ቤተክርስቲያን ናት። የራሴ ቤተክርስቲያን ነው የሚመስለኝ ማለት ይቻላል። ጥር 6ን በደንብ ነው የምናከብረው። ጎበዝ ዘማሪ ነበርኩ፣ ጎበዝ ከበሮ መቺ ነበርኩ። ክሪኬት አሁን እኛ ሀገር ክሪኬት አይታወቅም አይደል? እኛ ጋር ግን ጅማ እጅ ቦምብ እየተባለ ትንሽ ኳስ ተሰርታ በእጅ እንዲህ እየተባለ ይሮጣል። ቅጠል ቁጭ አድርገን ትልልቅ ቦታ እና ያንን ኳስ ሲይዙ ሩጫው ምናምኑ እዛ ሜዳ ላይ የመጣ ነው እንዳልኩ። ዱላ ቅብብል ተብሎ እንዞራለን። መሰላክል የእንጨት ዝላይ ተብሎ ምናምን እንዘላለን። ሰፈራችን ውስጥ በደንብ የሚታወቅ ጅማ ሰርከስ የተጀመረበት ቦሳ አራት ማለት ትልቅ የስፖርት አካባቢ ቦሳ የሚባል አለ አይደል? ላይክ ይሄ የኢኮኖሚ ዋልታ ቡና ምናምን አሉ የሚባልበት አካባቢ ነው እና በስፖርት ውስጥ ያደገ ነው። እንግዲህ በዛ ውስጥ ነው አልፌ የመጣሁት። ለዛ ነው ብዙ ነገሮች የማይከብዱኝ። ግን ሊዱ ይሄ ሁሉ እንትን ጊዜን አልፋ ጠንክራ ኢንተርናሽናል ዳኛ ከሆነች በኋላ መስራት በምትችልበት እድሜ ላይ ወይም መስራት በምትችልበት እድሜ ላይ ዛሬ 3 ዓመት አካባቢ ነው ያቆምሽው እና ተተኪ እንዲፈራ ነው እድል ለሌሎች እድል ለመስጠት ነው ያቆምሽው? ማቆምሽን ብዙ ሰዎች ቅር ይላቸዋል። እንግዲህ ያው መድረስ የሚገባኝ ቦታ ደርሻለሁ በዳኝነት ብዬ ነው የማስበው። 2 ትልልቅ የዓለም ዋንጫዎች አጫውቻለሁ። 5 የአፍሪካ ዋንጫ አጫውቻለሁ። ከመክፈቻ እስከ ዋንጫ ድረስ
በጣም ትልልቅ ጨዋታዎች ለዋንጫ ለማለፍ እነ ናይጄሪያን፣ ካሜሮን ምናምን በጣም 120 ደቂቃ የፈጁ ጨዋታዎች ምናምን አጫውቻለሁ። እንግዲህ እነዚህ ነገሮች አቺቭ ካረኩ በኋላ ግን የፊፋ ሰው ነበርና ምን አለኝ፣ ሊዱ በጣም ብዙ የምናውቃቸው ስላንቺ ካፍ የሚያውቀው ወይም ፊፋ የሚያውቀው በጣም ጥሩ ነገሮችን ብቻ ነው እያየን የመጣ ነው እና የሆነ ስህተት ብትሰሪ ስህተቶቹን ላይክ አሁን ሁሌ ፌስቡክ ላይ የኢትዮጵያ ሕዝብ የ89ኛ ደቂቃ ላይ ጃኒ ቺካዝዌ የዛምቢያ ዳኛ አፍሪካ ዋንጫ ሀርት ስትሮክ አጋጥሞት ምንም ራሱን አያውቅም ነበር፣ አንኮንሽስ ነበረ እና ጨዋታ አቁሟል። ሆና ሁሌ እሱን ነው የሚወራው ገባ። ያ ዳኛ ግን መክፈቻ ጨዋታ፣ ፋይናል ጨዋታዎች፣ የፊፋ ወርልድ ካፕ የክለብ ወርልድ ካፕ ፋይናል ያጫወተ እነ ማድሪድን ያጫወተ ቶፕ ዳኛ ነው። አሁን እንግዲህ ሰዎች የሚያስታውሱት ያችኛዋን ፓርት ብቻ ነው ገባ። እና ብዙ ጊዜ ሊዱ የሰራሽውን ነገር እንረሳዋለን። ከዚህ በኋላ ያው ማርሳት ቴጂ ታቴጂ ምናምን የሚል ነገር መጣ። ግን ያው ሰደንሊ ከአፍሪካ ዋንጫ በኋላ አፍሪካ ዋንጫ የዛምቢያን ከሳውዝ አፍሪካ ነው 2022 ሞሮኮ ላይ እሱን ከመራው በኋላ ለፋይናል ለማለፍ በቃ ከዛ ነገሮችን ስናይ ያው ብዙም እንትን ስላልሆነ እርጀንት ፊፋ የኢንስትራክተር ኢንቫይት አደረገኝ። በቃ እዛ ከሄድኩ በኋላ ጉዳዩ እንትኖቹን ሳይ በቃ ካንቲች ማስተማር እችላለሁ ማለት ነው። በዛ ምክንያት ነው እንግዲህ በፊፋ ኢሚዲየትሊ ነው ወደ ኢንስትራክተሩ የተቀላቀልኩት። ከዛን ካፍ ኢንቫይት አደረገኝ ኒው ሪፍሪ ኮርስ የፊፋ ኒው ሪፍሪ ኮርስን እንድንሰጥ ካሜሮን ኢንቫይት ካረጉኝ በኋላ ብዙም መቀጠሉ ለእኔ ይሄን ያህል አይደለም አልኩና በቡናና በቅዱስ ጊዮርጊስ ጨዋታ ቀን ሽኝት አጫዎቼ ነበር እንድሸኝ የተፈለገው። ግን ኖ ልብሷን የባህል ልብሷን ለብሳ ምናምን መሸኘት አለባት ተባለ። ትልቁ ሽኝት በዳኝነት ዘመን ማንም ሰው ያላየው ትልቁ ሽኝት ነበረ። ብዙ ሰዎችን አስለቅሷል። እኔም መቀበል እውነን ለመናገር መቀበል አቃተኝ። ከዛ ማልቀስ ጀመርኩኝ ምናምን። በአንድ ቀን ነው እንግዲህ ያው ወዲያው ነው 9 ሰዓት ምናምን ላይ የነገርኳቸው ነገ እንደዚህ አደርጋለሁ ብዬ። ግን በአንድ ቀን ቲሸርት አዘጋጅተው ምናምን ፎቶዎቼ በጣም ብዙ ፎቶዎች ከደጋፊ ማህበር ከምናምን ኤክስፔክት ያላደረግኳቸው ብዙ ደስ የሚሉ ስቴዲየም ሙሉ ነበር። ላይቭ ዲኤስቲቪ ይተላለፍ ነበር። ብዙ ሰዎች አይተውታል። አንድ የጣሊያን ሰው ዳኛ ምን አለ፣ የሆነ ዳኛ የሆነ እንደዚህ ማሳጅ ክፍል ነውና ተሰብስበን ቁጭ ብለናል። ፍራንስ ነውና ኢትዮጵያ እኮ ከእግር ኳሷ ይልቅ በአምላክና ሊዲያ ነው በእግር ኳስ ውስጥ የሚታወቁት ብሎ ማሳጅ ሩም ውስጥ ምናምን ያወራውና እውነት ለመናገር በዚህ ትልቅ ታሪክ ሰርተናል። ፋይናሎች አጫውተናል፣ ሜዳሊያዎች ተሸልመናል ምናምን እና እንግዲህ እግዚአብሔር ይመስገን። የሁለታችሁ እንዴ በጣም እኔ አስታውሳለሁ። አሁን ያንቺ ሽኝትም ጊዜ አይቼዋለሁኝ። ምን አይነት ነገር አለ መሰለሽ፣ ለምሳሌ ቢያንስ ስህተት እንኳን ኮነ አሁን እኔ እንደ ደጋፊ እንግዲህ ያው ደጋፊ አይቀበልም ታውቂያለሽ፣ ግን ባታየው ነው አይነት ነገር ነው እንጂ ሆን ብላ ትሰራለች አይነት ነገር የለንም ሁሉም ጋር በዚህኛውም በዛኛውም ሳይድ ማናቸውም እንደዛ ነገር የላቸው። ያንን እምነት ማግኘት ደግሞ በጣም ከባድ ነገር ነው። ዳኛ ምስጋና የሌለው ስራ ነው አይደለም፣ ደጋፊ የሌለው ብዙ ጊዜ ዳኛን ብሎ የሚገባ የለም። እኔ አሁን የማንቸስተር ደጋፊ ነኝ። ማንቸስተርን ስደግፍ ወይም የሆነ አርሰናል ባለ ሉዝ እንዲያደርግ ምናምን ከፈለኩ ዳኛው የሚያደርገው ነገር ሁሉ አይጥመኝም። ሪፍሪ ደጋፊ ስትሆኝ ከዛ ምን እላለሁ፣ ማንም ደጋፊ አክሴፕት አደረግም። የሽኝቱ ፕሮግራም ላይ ልጅሽም ነበረች አይደለ? ቲሸርቷን ለብሳ ኳስ ይዛ ስትገባ ነበር እና አሁን እንዴት ነው ወደ አንቺ እየሳብሻት ነው እንዴ? እሷን ሶሊ ኳስ ትወዳለች፣ ሪፍሪንግ ብዙም አይደለችም፣ ዳኝነት ጋር ብዙም አይደለችም። ግን ሺ ፕራውድ አሁን አንተን በቃ እማዬ እኮ እንደዚህ ናት ትልሃለች። አላቃትም ካልክ ጎግል አርግ ትልሃለች። ትምህርት ቤት በጣም ነው ፕራውድ የምታደርገው። ሶሊ ያን ቀን መልበሻ ክፍል ሲነግረኝ በአምላክ ባጅ ጠየቀቻቸዋል። ከዛ እኔ ሳላረግ ስትለን አለ ያው እናትሽ ልጥለው የለ እንዴ ተቀዳት። አዎ መነጋገሪያ አምጡ በቃ ምናምን አለችን አለ። እሷ ምንም የምትፈራው ነገር የለም፣ ምንም አትፈራም። ማንንም ሰው መቅረብ ካለባት ትቀርብሃለች። አንተ ለእሷ ማድረግ እንዳለብህ
ምንም ነገር መጠየቅ ካለበት ጠይቃለች። ማድረግ አለበት እሱ ለኔ ብላ ነው የምታስበውና ሺስ ፍሪ በጣም በነፃነት ያደገችው በጣም ስርዓት ጎበዝ ሰዓሊ ናት። ስዕል በጣም ትወዳለች። ስዕል ላይ ወደ ኋላ አትልም። ጎበዝ ናት። የምትፈልገውን ነገር አድርግላታለሁ። ብዙም እኔ ትምህርት የዚህ ላይ ማተኮር አለብሽ ምናምን ብዬ አላንቃትም። እንግዲህ እግዚአብሔር ወደ አንቺን ማናነቀሽ ማንም ያነቀሽ የመጣሽበት መንገድ በጣም ለሰዎች ቀላል ሊመስል ይችላል። ለምሳሌ ዳኝነት ቀላል ነገር ሊመስላቸው ይችላል። በዛ ላይ በዚህ ፕሮፌሽናል ሌቭል ለመድረስ ዓለም አቀፍ ደረጃ ለመድረስ ዓለም ዋንጫዎችን የአፍሪካ ዋንጫዎችን ለመምራት ትልቅ ታሪክ ነው። ሰዎች ብዙ ሰው ታሪኩን ነው እንጂ የሚያውቀው ያለፍሽበትን መንገድ አያውቅም። ምንድን ነው የከፈልሽው? እንዲሁ በጣም ብዙ ነገር እንደከፈልሽ ፊል አደርጋለሁ። አንደኛ ፊትነስ ኤቭሪዴይ ትሬኒንግ መስራት ይጠበቅብሃል። ከዳኞቹ ጋራ በሳምንት 3 ቀን እሰራለሁኝ ከጓደኞቼ ጋር። ከዛ ስፕሪንተር አይደለንም፣ ያው ኢትዮጵያኖች እንደሚታወቀው ፊዚካሊ ኢንዱራንስ አለን፣ ስፕሪንተር ግን አይደለንም። እሱን በአጭር ርቀት አሰልጣኝ አሰለጥን ነበር። የማረሚያ አሰልጣኝ ነበረ ያሰራኝ ነበር። ከእሱ ጋር ኤክስትራ ትሬኒንግ ሰራለሁ። የተወሰነ ጂም ምናምን ሰራለሁ። ጫካ አራራት ጫካ እንግዲህ ማይሌ ራሱ ያገኘኝ እንዴ ሊዱ እዚህም አለሽ እንዴ ብሎኛል። እና ሰው አይመስለውም። እኛ ከነሱ በላይ ነው የምንሮጠው፣ ከነሱ በላይ ነው። ያው ወንድ ለማጫወት ደግሞ እንደምታውቀው በጣም ፋይተር መሆን አለበት። ውጭ ስንወጣ ኢትዮጵያ አይደለች እንዴ ምን ችግር አለባት ነው ምናምን፣ ቀኑ ሙሉ ልትሮጥ ትችላለች ኢንዱራንስ ነው የሚሉት። አንድ ዳኛ ፖዚሽኑን ማስተካከል ይጠበቅበታል፣ ቀድሞ አንቲሲፔት ማድረግ ይጠበቅበታል። ዋትስ ኔክስት ምን ሊፈጠር ይችላል፣ ኦልዌይስ አንቲሲፔት ማድረግ የሚችል ማይንድ ሊኖርክ ይገባል፣ ግድ ይላል። እና ብዙ ጊዜ ካፍ ምናምን ሊዲያ ፉትቦሉን ስለምትረዳው ነው ባትሮጥም ሊዲያ ጫውታውን መርታ ትወጣዋለች። በብዙ ነገሮች ነው ራሴን የማዘጋጀው። እንደምትለው እኔ በጣም ከማልቀበላቸው በሴትነት ሴትነት ከሆነ ነገር ምናምን አድርጎሻል ለእኔ ሴት ወንድ ምናምን የሚባል ነገር ነው። አዎ እውነት ለመናገር አልወደውም። ቢኮዝ እኔ በእርግዝናዬ 2 ዓመት ሊሆን ይችላል እረፍት ያደረግኩት። ልክ አንደኛ ወሬ ላይ ነው ያቃተኝ። አንደር 17 አዘርባይጃን ሉዝ አድርጌያለሁ። እግዚአብሔር ይመስገን። ግን ያው እግዚአብሔር ስለፈቀደ እንግዲህ የድንግል ልጅ ናት ሰጥታኛለች ልጅ። እና ብዙ ሰው ለምን ምናምን ያው ከዛ ከፊፋ ምናምን ያው ፈልገው ነው የሚል ብዙ አዘኔታ ነበራቸው። ግን እኔ ልጄን ከወለድኩ በኋላ በጣም ብዙ ነገሮች አግኝቻለሁ። እግዚአብሔር በበረከት ሞልቶኛል። የአፍሪካ ዋንጫ 2014 በፈረንጆች ናሚቢያ ሄድኩ። እስከ ሰሚ ፋይናል አጫወትኩኝ። 120 ደቂቃ ነው ምናምን 1 ዓመት ሳይሞላት። ከዛ በኋላ ትልቁን ዓለም ዋንጫ 2015 ካናዳ ሄድኩ። ከዛ በኋላ እንደውም ምንም ረፍት አላገኘውም። እና ልጄ ለእኔ ጉልበቴም ናት በረከቴም ናት። ወልጄም ከመጣው በኋላ ያው ብዙ ቻሌንጆች ይኖራሉ እንዳልኩ። እሱ ነው ለሴቶች ትልቁ ከባድ የሚሆነው ከወሊድ በኋላና በወሊድ ሰዓት ያሉ ነገሮች ነው እንጂ ስራ ለመስራት ሆነን ለመናገር በዳኝነት ሴት የተሻለ ማየት ትችላለች። እኛ በደንብ ነው ቀድመን ነው የምናየው። ከእናንተ ታውቃላችሁ እሱ እንዳትዘርጉ እኛ በደንብ ነው ማየት በደንብ ነው ቀድመን ነው በደንብ ማየት። እና ልጅያ እንደውም በእይታ ነው የምትበልጠን ነው የሚሉት። እና በደንብ ነው ማየው በደንብ ነው። ሁለተኛ እኛ ዲሲሽን ሜከሮች ነን። ባይዘ ነው ወይም አይደለም ማለት መቻል የምትችል ከሆንክ እኩል ነን። ቢኮዝ እግዚአብሔር ሲፈጥረን ሁላችንም እኩል አድርጎ ፈጥሮናል። ግን ምንለያይባቸው መንገዶች አሉ። እሱን ደግሞ አክሴፕት ልታረግ ይገባል። ለሴት ልጅ ምንም ከማድረግ ወደኋላ እንደማትል የተሻለ ማየት እንችላለን። እንዳልከው ቅድም አይን በተለቀ አይደለም እኔ አንተን ማለት አይደለም የኔ ምንም አይልም አይደል እንዴ። በጣም ነው ሴቶችን የምታበረታው ይሉሻልና አሁን እንደዚህ የምታነሳቸው ሀሳቦች ደግሞ ትልቅ ብርታት እንደሚሆኑ ተስፋ እናደርጋለን። በዚህ ዓመት ይመስለኛል አይደለ የካፍ የዳኞች ኮሚቴ አባልም ሆነሻልና በተለይ ዓለም አቀፍ ዳኛ ሲኮን ሊዲያ ብቻ አይደለም፣ ሊዲያ ከኢትዮጵያ የሚለውን ስም አንድ ላይ ይዘሽ የምትሄጂ ይመስለኛልና አሁን የካፍ የዳኞች ኮሚቴ አባልነትም አንድ ላይ መጥቷልና ምንድን ነው የሚመስለው ላይክ ዓለም ላይ ሀገርን ወክሎ በዳኝነት በእንደዚህ አይነት መንገድ አሁን ደግሞ በኮሚቴ አባልነት ስትሳተፊ
ምንድነው ያለው ስሜት? ስመረጥ ሰብሳቢው ቸርማኑ ነው የራሱን ሰዎች የመረጠው። የኮንጎ ነው ረዳት ዳኛ የነበረ ነው እና ያቀኛል፣ እንተዋወቃለን። እሱ ነው እንግዲህ ያው አንድ ሴት አለች ኢትዮጵያ ብሎ ኢንቫይት ያደረገኝ። 2 ዓመት ጊዜ ሊሆን ይችላል የምትቀመጠው። ያው የራሱ ተርም አለው፣ ብዙ ዳኝነት ላይ ይቀያየራል። እና በነበረኝ ስም በነበረኝ ቦታ ነው ያንን ላገኝ የቻልኩት። አጠቃላይ ዳኛ ኮሚቴ ነው አይደለ እንጂ የሴቶች አይደለም፣ የሁሉም ግን ያው የሴካፋ ዞን ሪስፖንስብል ነው ይመለከተኛል። እና ከዛ በፊት ግን እኔ ልክ እንዳቆምኩኝ የሪፍሪ ኮሚቴውን የኢትዮጵያን ጆይን አድርጌያለሁ። ዳኛም እያለሁ ትሬኒንግ አሰራለሁ። ቅድም እሷ እንዳለችው ለሴቶቹ አንዳንዴ እናድድባቸዋለሁ። ለምን እናድዳለሁ? እኔ ሰው አልነበረኝም፣ እኔን አይቸው የሚሄደው ሰው አልነበረም። ለእነሱ ግን እኔ ያለውላቸው ሪፍሪ ኮሚቴውን ጆይን ሳርግ ምክትል ሰብሳቢ ነኝ። ግን ምንድን ነው እኛ የመጀመሪያ ስራችን ስትራቴጂ ነው የቀረጽነው። ስትራቴጂ ያስቀመጥን እና ፕሬዚዳንቱ ክቡር ኢሳያስ ጅራ ያው የአንድ ከተማ ደግሞ ልጆች ነን እና አፕሩቭ አድርጎ ነው ስራችንን የጀመርነው። መለወጥ የምትፈልጊው ነገር አሁን እዚህ በፊት በዳኝነት ታያዋለሽ፣ አንዳንድ ነገሮችም አንቺ ላይ ሊደርስ ይችላሉና አሁን ደግሞ ኃላፊነት አለሽ፣ ውሳኔ መስጠት፣ መለወጥ፣ መቀየር የምትችያቸው ትልቅ እድሎች፣ ብዙ እድሎች ይኖራሉ ብዬ አስባለሁና በዚህ ሁሉ ጉዞ ውስጥ ምንድነው በቃ ቀይር ይሄን ነገር እንደዚህ የራሱ የሆነ ስታንዳርድ አውጥቼለት የራሱ የሆነ ሲስተም ኖሮ እንደዚህ አይነት ነገር ኖሮ የምትይው ነገር አለ? ፊዚካሊ ፊት የሆኑ ዳኞች ፈተናውን ማለፍ የሚችሉ ዳኞች ነው ማለፍ ያለባቸውና ምን አደረግን? ፊዚካል ኢንስትራክተሮቻችንን ከውጭ አስመጥተን አስተምረን ፊትነሱን በፊፋ ኢንስትራክተር ፈተናውን አሰጠን። ያንን ፈተና ያለፉ ከሌ እነዚህ ናቸው ተብሎ መጣልን። እነዛ ሰዎች ሲሪየስሊ ፈተናውን መፈተን ይችላሉ። ቢኮዝ ዳኝነት ስትሆን ምን ይመጣል? ይሉንታ ስለምንተዋወቅ ይሉንታ አለ፣ ባይዚ ሆነ እሱ አለ። ሁለተኛ ደግሞ ዲፓርትመንት ውስጥ በሪፍሪንግ ያለፈ ሰው ከሆነ ዲፓርትመንቱ ላይ የተቀመጠ ሰው ሪፍሪ ዲፓርትመንት እሱም ምን ይዘዋል? ይሉንታ ይዘዋል። አብሮ የሰራ ነው፣ ይተዋወቃሉ፣ በሰው ይመጣል ምናምን። አሁን ዲፓርትመንታችንን የሚመራው ሰው ኒውትራል ነው፣ በቃ እውቀት ያለው የተማረ ሰው ነው። ከማንም ሰው የተሻለ አንደርስታንድ ያደርጋል። ከሱ ጋር በደንብ ትሰራለህ ማለት ነው። እና ጥያቄዎች ሶስታችሁ ከሆነ የምትሰሩት ለእሷ ከተደወለላት እሷ ስልክ ስታወራ የሆነ ሚስ ታደርጋለች ቀጥታ እሷ ከመለሰች። ግን ጥያቄ ዲፓርትመንቱ ጋር መጥቶ ግን እኛ የተነጋገርነውን እኩል ተበከል በቃ መልሳችን ይሄ ነው ብለን ከሰጠን ትክክለኛው መልስ ሰውየው ጋር ይደርሳል ማለት ነው። እና እነሱ ነገሮችን ማስቆም ቻለን። የእድሜ ካታጎሪ ሊኖረን ይገባል። አንደር 20 የሚያጫውተው፣ አንደኛ ሊግ የሚያጫውተው፣ ከፍተኛ ሊግ የሚያጫውተው፣ ፕሪሚየር ሊግ የሚያጫውተው ከታች ወደ ላይ ነው ግባት መሆን የሚገባው እንጂ ከላይ ወደታች እየወረደ መዳኘት የለበትም። እና በእድሜ ስለዚህ በየክልሉ ፕሮጀክቶች ማሰልጠን ጀመርን። ፕሮጀክቶች አሉን። አሁን ህጻናቶች ናቸው። ስለዚህ ስኩል ሲባል እኛውን ለመጀመሪያ ጊዜ ኢትዮጵያ ለስኩል ልካ እስከ ፋይናል መርተዋል። የካፍ ስኩል አንድ የደብረ ብርሃን እኔ ነኝ እንደውም ስልጠራውን ከሰጠዋቸው በ2 ዓመት ውስጥ እንግዲህ የካፍ የስኩል አሲስታንት ሬፍሪ ፋይናል መርታ መታለች። ሺዝ ቬሪ ያንግ፣ በጣም ያንግ 22 ዓመት ምናምንና ይሄ ራሱ አንድ ለኛ ትልቅ ነው። ሌላው ምን አለ? ቋንቋ በደንብ ማወቅ አለበት። አስተማሪዎቹ ሊያስተምሩ ሲመጡ እኔና በአምላክ ነበርን በጣም ብዙ ጊዜ የምናወራው ምናምን እንደዚህ ነው ብዬ ተነስቼ ኤክስፕሌን አድርጌ አንደርስታንድ አድርጋችኋል ምናምን እያልኩ ነው። አሁን ደግሞ ዳኝነቱ ቪአር ነው። ቪአር ምን ይፈልጋል? ኮንሰፕት ያስፈልግሃል። ስትጠራ በአማርኛ አይደለም የምታወራው። አንድ ሄዶ እዛ ጋር የሚያየው ልክ አሁን የምታዩት አሁን እናንተ ቪአር ታላችኋል። ዳኛ ሲጠራ ቪአሩ አይደለም የሚያወራው ሪፍሪ በቃ ኢንቻርጅ የሚያደርገው የተጠራው ዳኛ ነው። እና ይሄንን ኢንቻርጅ የሚያደርግ ዳኛ አለን ወይ ነው ጥያቄው። በዛ ልክ ሰርተናል ወይ ነው። ስለዚህ እንደዚህ አይነት እውቀት ያላቸው ልጆች መፍጠር ማለት ነው። እኔ እንደው የሚገርመኝ ምን አለ መሰለሽ የውጭ ሀገር ጨዋታዎችን ስትዳኙ አይቻለሁ። በአምላክም አንቺም ብዙ ጨዋታዎችን እዚያው የካፍ ውድድሮችም ላይ አንዳንድ ጊዜ ያጋጥመኛል። ሌሎችም ዳኞች ውጭው ላይ በቃ ልክ እንደ ፕሪሚየር ሊግ ላይ እንደምናየው ነው የምትዳኙት። ማለት ሲሮጡ በደንብ ነው። ምን አሁን የፊትነስም ችግር አይታየኝም ምናምን። በጣም ቅልል ብሏችሁ ነው። ስትከበቡም አይቻል አቅም
ፕሮፌሽናሊዝም አለ እንዴት ልትሏቸው ሁሉ ግጥም ነው የሚሉት። እኛ ሀገር ከባችሁ መከራ ነው የምታዩትና የተጫዋቾቹ እንትን ነው አቲቲዩድ ነው ወይስ ጨዋታው ራሱ ወደ ጥላ ፎቅ ይመጣሉ አይደል? ተጫዋቾቹም ጥላ ፍለጋ ብዙ ጊዜ እኛ ጋር ያው እዚህ ግር አይነት ነገር ስላለው ሳሮቹ የማያልቁበት ቦታ ይታወቃል። ምን ሆኖ ነው የሁለቱ ይለያይብኛል? ዳኝነቱ መለያየት አይደለም ስተቱ እዛም ይሰራል። ባይዜ ያው እንደምታውቀው አፍሪካ ዋንጫ ላይ በቪአር ክስተቶች ሲታረሙ እናያለን። ያው በአምላክም ሲያጫውት እንደዚህ አይነት ነገሮች ተፈጥረዋል። በጣም ባይዜ ኢሞሽናል ነኝ። አሁን አንተ አጠገቤ ብትሆን ምንም አይነት ጨዋታ ከዳኛ ጋር ነኝ እኔ። ባይዜ ሪፍሪንግን ምንም ልል አልችልም። በጣም ነው የምወደው ዳኝነት። እኔ አሁን የትኛውም እግር ኳስ ውስጥ የፈለገ ገንዘብ ብትከፍለኝ የፈለገ ስራ ብትሰጠኝ አልገባም። ቢኮዝ በሌላ እግር ኳስ ስመጣ ምን አደርጋለሁ? ዳኝነትን ነው ወግሰው። ይሄ ዳኝነት ለእኔ ደግሞ ትልቁ ላይፌ ነው። ዓለምን አይቼበታለሁ፣ ብዙ ሰዎች አውቄበታለሁ። የተለያዩ ሀገር እህቶች አፍርቻለሁ፣ ወንድሞች አፍርቻለሁ። ማንም ያላየውን ለግዠሪ የሆነ ላይፍ እውነት ለመናገር በፊፋም በቢዝነስ ክላስ በምናምን እጄ አይቼዋለሁ። ሚኪያ በጣም ሀብታም የሚባለው ሰው ላያገኘው የሚችለውን ነገሮች እውነት እግዚአብሔር የተመሰገነ ይሁን ብዙ ደሳስ የሚሉ ነገሮች ስላየው ለእኔ አሁን ምንም አይደለም፣ አይደንቀኝም። ባይዜ ወደ 2020 ልውሰድሽ ከ6 ዓመት ወደ ኋላ ማለት ነው። እና የታንዛኒያና የናሚቢያን ጨዋታ ታስታውሻለሽ? አንቺ የዳኘሽው ቻን አዎ እንዴ እስቲ ስለሱ እንግዲህ ያው የመጀመሪያም ሴት ስለሆንኩ ከወንዶቹ ጋር ነበር ፈተና የተፈተንኩት። ኮቪድ ሰዓት ነበር ባይዘው ይዛኔ ያው ኮቪድን እየወጣ ነው አካባቢ ነው። ግን ሊምቤ ሜዳ ነው። እንደውም በደንብ ፐርፎርም አላደረኩም እውነት ለመናገር ጦርነት እዛ ካሜራዎች ስለነበረ ሁለቱንም ጨዋታ የምናጫውት ሰዎች ሜዳ ሄደን ነው የተቀመጥነው። እና እኔ ቀጥሎ ነበር ጨዋታዬ ባይዘው ሚቾ ነበረ የሆነ ቡድን ይዞ ነበር ከዋንጫ አሳልፎ ከኔ በፊት ሚቾ ነበር። ሚቾ ከቡድኑ ይልቅ ስለኔ ነበር ይጨነቅ የነበረው። በእውነት ኢሳያስ ጅራ ነበረ እሱ ራሱ ብሔራዊ ቡድኔ እንዳንቺ አልደገፍኩም ሊዲያ አለኝ። ቢኮዝ ምን ያጋጥማት ይሆናል ብለውና ዜናው በጣም ሰፊ ነበር ምናምን። እኔ አንድ ሚኪ ፖስት አላረኩም፣ ኢንተርቪው አላረኩም፣ ምንም አላረኩም። በቃ ኮንሰንትሬሽን ከጓደኞቼ ጋር ጨዋታው ላይ ነው። በሐምሌ 4ኛ ነው። ሌሎቹ ናይጄሪያና ማላዊ ነበሩ ረዳቶቼ፣ ጓደኞቼ ናቸው በደንብ እና አድካሚ ጊዜ ነበር ያሳለፍኩት ነው ለመናገር። 5 ሰዓት ያህል ስቴዲየም መቀመጥ ማለት በጣም ኤግዞስት ታደርጋለህ። እና 45ን በጣም ነው የደከመኝ በእውነት አላሳረፉኝም። ዥው ከዛ በአምላክ ወይኔ በአምልዬ በእውነት ወይኔ እኮ ከሌለሽ ማርያም ምን ውስጥ ነው የከተትኝ። ከዛ እናት አይዞሽ ይሄ ግን ጨዋታ ያልቃል በአምልዬ ስለው አዎ ያልቃል። በጣም ደክሞኛል፣ ሰውነት ይዛለ። በዛ ላይ ካሜራው በዛ ላይ ከመልበሻ ክፍል ዲዲዲዲዲ ሁሉም በቃ እና ትንሽ ጫናዎች ነበሩብኝ። ይሳቀል በጣም ነው ቆንጆ ጨዋታ መራው፣ ደስ ያላቸው። ቢኮዝ የብዙ ሴቶችን ማለት ዳኝነት ውስጥ ያለው ሴቶች ብቻ ሳይሆኑ ሌሎች ሴቶችን ነው ተሸክመሽ ሜዳ ምገቢው ምናምን ስላለኝ ሰውየው ፕሪማች ሚቲንግ ላይ የብዙ ሰው እና ትንሽ ጨዋታው ሎንግ ቦል ነበረ፣ ትንሽ ከባድ ነው። ረፍት አጣ 45 ደቂቃ አንዴ ነው የቆመው በረኛ ተጎርቶ ነው። ይሄም አለ ትንሽ እውነት ለመናገር ከባድ ነው። ረፍት ሰዓት ላይ በሐምሌም ሌሎች ሰዎች መጥተው ማሳጅ ምናምን እግሬም ተደረገ። ሁለተኛው 45 ላይ እየቀዘቀዘ መጣ፣ ትንሽ ሪላክስ አደረገ ማይንዴ። 45 ሚኒት ማለት ለእኔ አናገር ደግሞ ሌላ 90 ሚኒት ማለት ነው። ብቻ የሀገር ጉዳይ ነው በዛ ላይ። ከዛ በቃ ስንገባ ጸሐፊው መጥቶ ነበረ እና እኔና በሐምሌ እንደውም አጠገብ ነበረ። ኢትዮጵያ በጣም ፕራውድ አድርጋለች፣ ባንቺ ኢትዮጵያ ፕራውድ አድርጋለች። እናንተ አላቸው 3-1 ነው ተመርተን የገባ ነው ሜዳ። ያው በአምላክ አንድ ወንድ አረ እና ምን አለ በቃ በሐምሌም እጄን እንደዚህ ያዘኝ። ሂዱዬ በጣም ነው ፕራውድ ያደረግነው። ቢቢሲ ላይ ምናምን ስታይ ፎቶዬን ደስ ይላል። አሁን ግን ያው ብዙ ሴቶች አፍሪካ ዋንጫን እንዳልኩ በዓለም ዋንጫ ደረጃ በምናምን ብዙ ሴቶች ወጥተዋል። እንደ ሀጉር እንደ ዓለም ኢትዮጵያን በስፖርት ዲፕሎማሲና በስፖርት አስተዳደር እኔ ሊዱን የቱ ጋር እንድትሆን እንጠብቃት ሁላችን። እንግዲህ ያው እንዳልኩ እዛ አካባቢ ያው ስም አለን።
ስማችንን ከሆነ ጊዜ በኋላ መጠበቅ አልቻልንም። ባይዚ አሁን የሚመጣው ትውልድ ይረሳዋል። ስምን ማስጠበቅ ካልቻልክ ብታወራውን አንተ እንዲህ ነበር ምናምን ብትል they don't care ምናምን በደንብ ተያይዘዋል። እንደውም አሁን ምን ለመናገር እኔ ባለፈው የሆነ ስብሰባ ላይ እንደው ፕሬዚዳንቱ ማመስገን ፈልጌ ነበረ። የናይጄሪያ ከሞሮኮ ሰሚ ፋይናል ጨዋታ ቀን አሰሰር ነበርኩኝ እና ማች አሰሰር ሆኜ ቪቪአይፒ ውስጥ ነው የምትቀመጠው። በጣም ትልቅ ስቴዲየም ነው፣ ክራውኑ በጣም ከባድ ነው። እዛ ቁጭ ብዬ እነ አርሰን ቬንገር ምናምን እነ ካኑ እነ ኮቻ በደንብ ነው የምንተዋወቀው ከእነሱ ጋር። እዚህ መጥተው ኳስ አጫውተናቸው ነበር ከፕሬዚደንቱ ጋር እና ያኔ እንደዚህ አይነት ግንኙነት ምናምን ስለነበረን ትንሽ ኮንፈርት አልተሰማኝም። እንደው አጠገቤ ስለነበሩ ስለ ዳኞቹ እንትን ሲሉ ቦታ ተቀየረልኝ እና እኔ ፕሬዚደንቶች አጠገብ የአገር ፕሬዚደንቶች የፉትቦል ፕሬዚደንቶች አጠገብ ተቀመጥኩ እና እኔ የሆነ ሰዓት ላይ ሃንድቦል ብሎ የሞሮኮ እንትን ሲጮ በቃ እዚህ የመጣ ነው ፖለቲካ አይደለም ፉትቦል እንዳይ ነው የመጣ ነው እና ትንሽ አስቸጋሪ ነበር ባይዘው የሞሮኮ እና እሱ ነገር ስል ፕሬዚዳንቱ ምን አለኝ እንዲያየኝና ስሜን አነበበ እንደዚህ ምን አይነሽ አለኝ። ኢትዮጵያዊ ነኝ አልኩት። አይሲ ያለኝ ምን አይነት እንደሆናችሁ አሁን እናውቃለን ገባ ቢኮዝ እዛ ለምን አልክ ስለው ፕሬዚዳንት ኢሳያስ አለ በጣም ጓደኛዬ ነው አለ እና በየስብሰባው አለ የፊፋ ስብሰባ ይሁን የምን ሪሲዝም መቆም አለበት ኖ ፖለቲክ ምናምን ነው የሚለው አለ። ለዚህ ነው እኮ የፊፋ ሪሲዝም ምናምን እንደዚህ የተመረጠው ኢሳያስ አላለኝም። በጣም ፕራውድ አርኩ በእውነት ነው ምልክ እና እሱ ራሱ በጣም በእኔ እንትን ተገረመ። በጣም ደስ አለው አወራ ምናምና። እንደው በመጨረሻ ምን ላንሳልሽ መሰለሽ አሁን አንደኛ ሌሎች ዳኛዎች አሁን ሴት ዳኛዎች ሊዲያን የሚተኩ ጋፑ በጣም ሰፊ ነው የሚሆነው። ዳኝነት እንደውም ልጆቹም አይገቡም ጨራሽ እና አሁን ዳኝነትን አንደኛ ኢንተረስቲንግ እንዲሆን ማድረግ ከዛ በኋላ ደግሞ የሚተኩ ሰዎችን የሚተኩ ልጆችን የፉትቦሉ አንዱ አካል ነው በጣም ኢምፖርታንቱ ፓርት ነው የሚለውን ወስደው የሚተኩ በተለይ ሴቶችን ደግሞ ሴቶች ላይ ደግሞ በጣም ኢንቨስት ማድረግ የሚያስፈልግ ይመስለኛል። ቅድም እንዳልሹ በብሔራዊ ቡድን ደረጃም እኮ ሴቶቹ ናቸው የሆነ ስቴፕ እየሄዱ የሚያሳዩ በሚገባ ኢንቨስት ያላደረግንባቸው ሴቶች አይደለ? ስለዚህ ከዛ አንጻር ምንድን ነው ሊዲያ ራሷንም ዳኝነቱንም እንዲተካ ለማድረግ ምን እያሰበች ነው? ምን ይታይሻል ልልሽ ነው። አሁን አሉ በኢንተርናሽናል አሁን 4 ሴቶች አሉ፣ መሀል 4 ረዳት ዳኞች አሉ። እነዛ ልጆች ግን እንዳልኩህ የተሰጣቸውን ሁሌ ነው የምላቸው ለእናንተ እኔ ያለሁላችሁ ገባ። የሆነ ቦታ ለመድረስ ምንም የሚያስቸግራችሁ ነገር የለም። እኔ ምንም ለማስተማር እውቀቴን ለመስጠት ያውን ጊዜ እንደውም ምን ብሎኛል አንዱ ትልቅ ሰው ነው ያውን ጊዜ እኮ ሊድዬ እንደውም ልዩ የሚያደርገው ስጦታው ሁሉ አላቸው ማለት ተሰጥቷቸው ነው የምታስተምረው። ያለኝን ማቴሪያል ጫማም ይሁን ልብስም ትጥቅም ስሰጥክ እኔ አሁን ሴቶቹን ይሄን ስሰጣቸው ማሊያ ፊትነስ ቴስት ወደቅሽ ከተባለ እቀበልሻለሁ ነው የምላቸው። ማለት በቃ ይሄ እኔ በጣም ለፍቼ ደክሜ ምናምን ነው ያመጣሁበትና በተቻለኝ አቅም የምችለውን ሴክሪፋይ ከፍዬ ሳፖርት አደርጋቸዋለሁ። እግር ኳሱ ያስፈልገናል፣ የብዙ ሰዎች ህይወት የሚኖርበት ነው፣ እኛም ህይወታችንን እየኖርንበት ነው። ግን እግር ኳሱ ነገ ላይ ሀገር ኮምፒት ማድረግ የሚችል 11 ሰው በዚህ ሚሊዮን ህዝብ ውስጥ 11 ሰው ማፍራት አቅቶናል። ያንን እንዴት እናምጣ ነው ቁም ነገሩና እዛ ላይ ብንሰራ የተሻለ ነው። በጣም እናመሰግናለን። የተሳካ ነገር ከዚህ በኋላም ያለ ካሪየርሽ ቅድም ማሜ እንዳለው በኢንተርናሽናል ደረጃ መድረስ የሚገባሽ ጣራ ደረሳችን። ከዚህም በላይ አለ አይደለ? ስካይ ዘ ሊሚት አይደለ የሚሉት የለም ሊሚት የለውም። ኦልዌይስ ሪች ሃይ እሷን አለመሽ ከካፍ የመጀመሪያዋ ሴት ፕሬዚዳንት ጋር ወደፊት እንደምናወራ ከፊፋ ምክትል ፕሬዚደንት እና ተጠባባቂ ፕሬዚደንት ጋር ሴቷ ፕሬዚደንት ጋር እንደምናወራ ተስፋ እናደርጋለን። ይሆናል ከእግዚአብሔር ጋር ይሆናል። አዎ በጣም እናመሰግናለን። ቤተሰብ ሰላም በይልን፣ ልጆች ሳሚልን። እኔም ደስ ብሎኛል። ያው እንግዲህ ያው የምናውቅህ አርቲስት ነህ፣ የምናይክ በድራማ ነው፣ ቀልደኛ ነህ። ባለፈው ደግሞ የሆነ ሰው ፎቶውን ስሎ የመጣው ቀን በጣም ነው የሳኩት። ሪያክሽን በጣም ደስ ይላል። ያው እናያቸዋለን። ስለዚህ እናንተም በርቱ።